ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለሁለት ቀን ነው ምናምን ጠፍተናል። በጣም ይቅርታ እንጠይቃለን። ስላልተመቸን ነው። በጣም ይቅርታ። እንግዲህ ትላንትና እንግዲህ ብሩኬና ሃይሚ ተገናኝተው ነበረ። ሃይሚን ይቅርታ ጠይቋትም ነበረ። ብሩኬ አንድ ላይ እንዲሆኑም በጣም ለምኗት ነበረ። ነገር ግን ሃይሚ ለመስማት ፈቃደኛ አልሆነችም። ያ በመሆኑ እንግዲህ በመጨረሻ ላይ ጥላው ሄዳለች ማለት ነው። ብሩኬ ነገሮችን ለማስተካከል በጣም እየሞከረ ነበረ። ግን ያው እንግዲህ አንዳንድ ጊዜ በአንድ ሰው ፍላጎት ብቻ የሚሆን ነገር አይደለም። እኔ እንደውም ትላንትና ሃይሚ ስትመጣ ባለፈው እንግዲህ ኤፊ ዋሽቷ ስለነበረ ከብሩኬ ጋር ያላትን ነገር ታስተካከላለች የሚል ግምት ነበረኝ። ነገር ግን እሱም በጣም ደስተኛ ሆኖ እሷም ደስተኛ ሆና ነበር ሲገናኙ ማለት ነው። ነገር ግን አልሆነም። ቢሆን ጥሩ ነበረ ነገሮቹ በቃ ቢበቃ ጥሩ ነበረ። ነገሮቹ ማቀዝቀዙ አስፈላጊ ነው። ምክንያቱም እሷ ጋርም ከባድ ሁኔታ ነው ያለው። ብሩኬን ለመርሳት እንደ ቀላል ነገር አይደለም። እሱ ጋርም በዛው ልክ ነው ያለው ማለት ነው። ዛሬም በጣም የሚያስጠላ ሁኔታ ውስጥ እንዳለ በጣም እያየን ነው። አንዳንዴ ስንወስንና ስናወራውና ስንተገብረው ተግባር ውስጥ ይለያል አይደለ? በቃ ከፈለገች ሂጂ ምናምን ሲል ነበር ስሜታዊ ሆኖ ማለት ነው። እና በፊት አሁን ግን ያንን ነገር እንዳልቻለው እያየን ነው። በጣም የሚያሳዝን ሁኔታ ውስጥ ነው ያለው። የሚወዱትን ሰው እንዲህ በቀላሉ መርሳት እንደማይቻልም እየነገረን ያለው ብሩኬ። በዚህ መሀል ግን ፍፄ እያደረገ ያለው ነገር ደግሞ በጣም የሚደብር ከአንድ ጓደኛ የማይጠበቅ ነገር እያደረገን ያለው ምን ፈልጎ እንደሆነ አናቅም። ከዚህ ቤትም እንግዲህ ነገሩ እንዲባባስ ያደረገው አንድም እሱ ነው። አብሳላትን ይዟት መጥቶ ነገሮች እንዲባባሱ ያደረገው ፍፄ ነው። እና ዛሬም እንግዲህ የሚገርማችሁ ነገር ብሩኬ በሌለበት ያው ፍፄ የነሱን የቤታቸውን ቁልፍ ነበረው። ከዚህ በፊት እንዳውም ቁልፉን ተቀብሎት ነበረ ብሩክ። እንግዲህ በዚህ መሃል ከሃይሚ ጋር ባለመግባባት ውስጥ በገቡበት መሃል ነው እንግዲህ ቁልፉን የተሰጠው ማለት ነው። ነገር ግን ዛሬ አብሳላትን ጠርቶ ከአብሳላት ጋር የተለየ ጊዜ እንዲያሳልፉ ነገሮችን አመቻችተው ብሩኬን ጠብቀውታል። ወይን ገዝተው አብሮ እንዲያድሩ አብሮ ኢንጆይ እንዲያደርጉ ምናምን ነገር እና እንደዚህ አይነት ነገር ከአብሳላት ጋር ተማክረው በዚህ ልክ የጓደኛውን ህይወት ማመሰቃቀል ለምን እንደፈለገ ባይገባንም ደካማ ጎኑን ወይም ክፍተቱን አይቶ በዛ በመጥፎ ስሜት ላይ ሆኖ የማይሆኑ ውሳኔዎችን እንዲወሰን እያደረገው ነው ያለው። ነገር ግን ብሩኬ ያንን ነገር ለማድረግም ያው ሞራሉን በፊትም እንግዲህ ያው ብሩኬን ታውቁታላችሁ እንደዚህ ያለ ነገር ላይ አይገኝም። እንግዲህ በሃይሚና በሱ መካከል ያለው አለመግባባት፣ አለመተማመን እዚህ ደረጃ ደርሷል። ባይሆን ደስ ይለን ነበረ እውነት ለመናገር እና አብሳላት ጠፍታ ነበረ። ክፍተቱን አይታ መታለች። ኢየሩስም ከዚህም ፊት ያደረገችው እንደዚህ ነው። እንግዲህ በብሩኬና በሃይሚ መካከል ያለው ክፍተት ሲፈጠር ነገሮቹን አጋጨችና ተመልሳ እነሱ መሀል የተፈጠረው ነገር ደግሞ በጣም ሲሰፋ ሃይሚ ስትወጣ ኢየሩስ መጣች ማለት ነውና ታስታውሳላችሁ። ቤቱን ፎቶ እስከ ማውረድ ምናምን ነገር የደረሰችበትን ጊዜ ታስታውሳላችሁና ዛሬም አብሳላት ልክ ሃይሚ ወጣች አይደለ መጣች ማለት ነው። እና ፍፄ ደግሞ እነሱን አመላላሽ ነው ማለት ነው። ዛሬ አብሳላትን ይዞ መጣ፣ ባለፈው ኢየሩስን ይዞ መጣ ማለት ነውና ምን አይነት አስተሳሰብ ቢኖረው ነው በጓደኛው ላይ በዚህ ልክ? በነገራችን ላይ በብሩኬ ቦታ ቢሆንና በብሩኬ ጫማ ውስጥ ሆኖ ቢያስብ ይሄ አይደለም ጓደኛን የሚያጽናናው ማለት ነው። የሚያጽናናው ቢያንስ ሃይሚን አግኝቷት አውርቷት አረጋግቶ ወደ አንድ ላይ እንዲመጡ ለማድረግ መሞከር ነው ያለበት እንጂ ካልሆነ እንኳን ብሩኬን ዘና የሚያደርጉ ቦታዎች ላይ መወስደው ነገሮችን ቢያንስ አይረሳም። ግን ደግሞ ቢዚ የሚያደርጉ ነገሮች አሉ አይደለ? የሆነ መዝናኛ ቦታም ሊሆን ይችላል ምናምን ሰው በአይኑም የሆነ አንዳንድ ነገር ሲያይ ትንሽ ቢዚ ይሆናል እና ያኔ ነገሮችን ቢያንስ ቁጭ ብሎ ከመተከዝ ቁጭ ብሎ ነገሩን ከማሰላሰል የተሻለ ይሆናል እና
ግን እሱ ሌላ ሴራ አሲሮ መጥቷልና በጣም ደስ አይልም እውነት ለመናገር። ያው ደስ አይልም በጣም ሰላም እንድል እንኳን እድል አልሰጠኝም ዛሬ። ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኛ በጣም ደህና ነን። በል ያላችሁ በሰላማችሁ ብዝት ይበል። ደህና ሁኑልን። እንግዲህ ዛሬ እሱ እንዳለው ነው ፍፄ ያው ሁል ጊዜ እንደምናውቀው በቀላሉ ለሴቶቹ እየተነዳ ወደ ቤት ይዞ ለመምጣት ምንም ችግር የለበትም። ውሰደን ባሉን ሰዓት ይወስዳል፣ ሀሳብ ስጠን ባሉን ሰዓት ሀሳብ ይሰጣል። አንዳንድ ጊዜ ግራ ያጋባኛል። ባለፈው ትዝ ካላችሁ ኤፍሬም ጋር ሄዶ የብሩክን ጓደኝነቱን ልክ ለማሳየት ያዙ ይልቀቁኝ ሲል ነበር። ዛሬ ደግሞ ብሩክ የማይፈልጋትን ሴት እንደማይፈልጋት ደጋግሞ የተናገራትን ፍላጎቱ ኖሮት ምናምን እኮ ቢሆን ጥሩ ነበረ። እንደዛ ቢሆን እየረዳው ነው ይባላል። እንደማይፈልጋት ግን ደጋግሞ የተናገራትን ሴት ይዞ መጥቶ በዛ ላይ ለሰርፕራይዝ እሷን አግዞ ምን ብሎ ቤቱን ከፍቶ ያለሱ ፍቃድ የሁሉ ነገር ማድረግ እኔ ይመስለኛል የሃይሚና የብሩኬ መቀጠል አስደስተው ይሁን አላቅም፣ ወይ ደግሞ እሱን ሰላም እስካልተፈጠረ ድረስ ማንም ይሁን ማን ከብሩኬ ጋር ሆኖ የብሩኬ ሰላም ይሁን ሀሳቡ ነው ያላቅም፣ አይገባኝም። እንደዛ ካስበው ትክክል አይደለም። ምክንያቱም ብሩኬ ልቦ ያለው ሃይሚ ጋር ነው። እንዴትም ሆኖ በአብሳላት በምንም አይነት ሰርፕራይዝ ሊሆንላት አይችልም። አንደኛ ልቡ ሃይሚ ጋር ነው። ሁለተኛ አሁን ልቡ የተሰበረበት ሰዓት ነው። ብዙ ለፍቶ ሃይሚን ለመመለስ ያልተሳካለት ሰዓት ነው። ብዙ ስሙ የጠፋበት ሰዓት ነው። ቢቻል እኮ ጓደኛሞች ሰብሰብ ብለው በጀማ መዝናናት አብሮ እኮ መሳሳቅ ምናምን መቀላለድ አለ እኮ አይደለ? እንደዛም ሆኖ መረሳት ይችላል። ቤቱን የበጠበጠችውን ሃይሚን ከቤት እንድትወጣ ምክንያት የሆነችውን ለዚህ ሁሉ ያበቃቻቸውን ሴት አምጥቶ አበባ ጎዝጉዞ ሰርፕራይዝ ማድረግ ማለት እኔ ምንም አይገባኝም። ፍፄ አንተ ከምን አንጻር እንዳሰብከው አላውቅም። እኔ ግን እንደ ጓደኛ ያረከው ነገር ትክክል ነው ብዬ አላምንም። ይሄ አንዳንዴ ለብሩኬም ክብር አለመስጠት ነው። በነገራችን ላይ ይሄ ለሃይሚ ብቻ አይደለም፣ ለብሩኬም ለራስ ለጓደኛህም ክብር አለመስጠት ነው። ማንም ሴት መታ ደስታ የምትሰጠው ሴት ናት ብለህ ማሰብህ ነው እንደዚህ እንድታረግ ያደረገ። ስለዚህ አንደኛ አመለካከት ትክክል አይደለም። ሁለተኛ እንደ ጓደኛ ግዴታ አልተወጣም። እንደ ጓደኛ ግዴታ መወጣት ማለት ጓደኛ የሚፈልገው ሃይሚን ነው። ሃይሚን ለማግኘት የሚሄድበትን ጥግ ሁሉ መደገፍ ነው ያለበት። እሱ ካልተሳካ ላይሆን ይችላል፣ ፕሮባቢሊቲ ነው መታረቅና መጣላት። ግን ካልሆነ እንኳን በጀማ ሆናችሁ የሆነ ቦታ ሄዳችሁ ኢንጆይ ለማድረግ እሱን ለማስረሳት ጓደኛ ነው እንደሚያስደስተው እንደሚያስከፋው ጠንቅቀህ ታውቃለህ። ስለዚህ በዛ መልኩ አይምሮን ሪፍሬሽ እንዲያደርግ ማድረግ ነው እንጂ ቤቱን የበጠበጠችውን ሴትዮ አምጥተህ መሀል ሳሎን ቤት ላይ አቁመህ ሰርፕራይዝ አይመስለኝም። ፍፄ ጤነኛ አይመስለኝም። እውነት ለመናገር ይቅርታ አድርጉልኝ። ቤተሰቦቻችን እንግዲህ አጠር ያለ ቪዲዮ ይዘንላችኋል። ዋና ዋና ያልናቸውን ቪዲዮ ስለያዝን እሷን እኔና ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። ምንድን ነው ይሄ? ወይም ነው ምን ይመስላል? በነገራችን ላይ እንግዲህ ብሩኬ ሲመጣ በጣም በሚገርማችሁ ሁኔታ አይኑን ይዞት ምናምን ነገር ፍፄ ይዞት ሲገባ ሃይሚ መጣች እንደ እያለ ነበረ። እውነት ለመናገር ማለት ነው በጣም ደስ ብሎት ማለት ነውና ሃይሚ መጣች እንደ እያለ ነበር የገባውና ሲገባ ግን ሌላ ሰው ነው የጠበቀው። ወይን ይሄ ወይን ነው ምናምን ይለዋል። ምን አሁን ጠጥቶ ምን እንዲያደርግ? እንደዚህ ያለ ስሜት ላይ መጥፎ ስሜት ላይ ያለን ሰው አልኮል ነገር ማጠጣት ማለት ሌላ ነገር በቃ ተመልከቱ። ምን ያህል ፍፄ ምን ያህል እንደተዘጋጀበት አስቡት። እና ምን ያህል ወይ ከፍላው ነው አብሳላት እንግዲህ ከሆነ አናውቅም ማለት ምን ይሰራል? ብሮቻችን ምግብ ሰርታለች ወይ አለ እራታችሁን በልታችሁ ወይ ነው አብሳላት እራት በልተው ወይን ይጠጣሉ። አጋባቸው ማለት ነው። ስለዚህ ፍፄ በጣም ውለታ ውለህለታል ጓደኛ ማለት ነው። በጣም ጎበዝ ደግሞ ለመጡት ሁሉ እኮ ነው የሚተባበራቸው። በቃ ማለት እኔ ፍፄ አቋምም ራሱ የለውም። በቃ እዩንም ሲያግዝ ነበር። አሁን ደግሞ አብሳላት ከዚህ በኋላ እኔ ነኝ የምሰራለት ብላለች። አትቀበልም። ቴንኪ በጣም አመሰግናለሁ። ፍፄ ግን በጣም የሚገርመው ይሄ ነው። ብሩኬ እንግዲህ ሊያየው ራሱ ፈቃደኛ አይደለም። ተቀበለ፣ አስቀመጠ። ፍላጎቱ አይደለም። ፍላጎቱን ምን እንደሆነ ማወቅ መቻል አለባቸው መጀመሪያ ማለት ነው። በእናታችሁ ጥሩ ነው አይደለም? አብሳላት ተስማምተናል አይደል? እኔ አሁን ቤት ነው ምንድነው የተስማሙት? ከአብሳላት ጋር የተነጋገሩት ነገር አለ ማለት ነው። ብሩኬ ማን ነው ፍፄና
አብሳላት የተነጋገሩት ነገር አለ አይደል? እነሱማ ዶልተው ነው የመጡት። አታይም እንዴ? በኮድ እኮ በቃ አለቀ አይደለ? በቃ አይደለ? ሰው ቀልድ እንደረከ አንቺ ዝም አትበይ እንዴ? ብትፈሪ ይሻላል። ፈርተሽ ብትወጪ ይሻላል። በቃ ከቤቱ ብትወጪ በጣም አሪፍ ነበር እውነት ለመናገር ማለት ነው። ምክንያቱም ነገር ከማባባስ ይልቅ ለቡርኬ የምትፈጥሪው ነገር የለም። ቡርኬ ደግሞ መቼም ቢሆን ከአንቺ ጋር እንደማይሆን ታውቂዋለሽ። በቃ ራሴ ማግኘት ነው ፈልገው ምንም አይነት ጭንቀት ውስጥ ምንም አይነት ጣጣ ውስጥ መግባት አልፈልግም። በዚህ በመገኘታችሁ ብቻ ፍፄና አብሳላት እዚህ በመገኘታችሁ ብቻ ቡርኬ ነገ የሚጠብቀው ነገር ሌላ ነገር አለ። የመልስ የምታለው አዎ። ምክንያቱም አሁን ሃይሚ ይሄን ነገር አይታ የባሰ ነገሩን ታከረዋለች። በቃ ምክንያቱም ቡርኬ የሚያደርገውን ነገር ሳይሆን አብሳላት የምታደርገውን ነገር ነው። ገና ወደደች ብላ ነው ሄደችው። እቺ ልጅ ቤት መጣች፣ ውጪ ለብሎ አስወጥቷታል። ግን ደግሞ ሃይሚ ግን ማንም ከሚፈነጭበት ብላ ሃይሚ ቤት መጣ ጥሩ ነበር። ብዙ ጊዜ መክረናታል። ቤትሽን ለቀሽ አትውጪ ለማንም ብለን ብዙ ጊዜ መክረናታል። አሁን ሳሎን ቤት እንዲስፈነጭበት አይታ ተናዳ የምትመጣ ይመስላል። እስቲ ነገ ትምጣና እንያት። ግን እኔ በዚህ ሰዓት ላይ ምንም እንደዚህ አይነት ነገሮች እንፈልግበት ነው። እኔ ብቻዬን ሆነና ራሴ ማን ብቻ ምን አድርገሽ ነው የምታወጪው? አሁን ከእንደዛ አይነት ስሜት በነገራችን ላይ አንዳንድ ጊዜ በሰው ጫማ ውስጥ እኮ መቆም ያስፈልገናል። በቃ ዝም ብለን በራሳችን ጫማ ውስጥ ሆነን ነገሮችን ለመወሰን ወይም ለማድረግ መሞከር ትክክል አይደለም። አሁን ፍፄን ተመልከቱ። በቃ ቸው ብሎ በሱ ቤት ማለት ነው አጣብሷቸው በቃ ጥሏቸው ሄዷል። ጓደኛ አይደል እንዴ? ጠላት ነው እንዴ? ይናል ፍቅር ማለት እኮ ዝም ብሎ ሴት ሲያገኝ ያኛውን የሚረሳ አይነት ነገር አይደለም። ልብ ውስጥ ያለን ሰው እኮ ነው እያጣ ያለው። አዎ ደግሞ እሱ ፈልጎ ለሚያደርገው እንጂ ተገዶ የምታደርገውም ነገር አይደለም። በዛ ላይ ደግሞ የመጡበት ጊዜው አይደለም። ኧረ ያሳፍራል በጣም በጣም። ማንም ሰው አጠገቤ እንዲሆን አልፈልግም። አብሰራ የሚያስፈልገው ሃይሚና ሃይሚ ብቻ ነች። አሁን የሚያስፈልገው ከቻልሽ ራሱ አሁን እንደ ጠጋ ብለው ማውራታቸው ሃይሚ ሌላ ጦርነት ነው። ሰላም ልታገኝ አልቻለም። ራሱ ወዳጅ ብዬ ራሴን ወቅሼ እኮ ነው የሄድኩት አይደል? ግን ያ ራሴን የወቀስኩበት ምክንያት ልክ ሆኖ አላገኘሁትም። ራስሽንማ ሁሌ ነው መውቀስ ያለብሽ። ይሄ ቤት ባዶ ለመሆኑና የቤቱ ባለቤት ከቤት ለመውጣቷ ሪዙና እኮ አንቺ ነሽ። ቢያንስ ሰላም ሲፈጠር ብሩኬ ለፍቶ ሰላም ሲመጣ እኮ ነው ወደድኩ አፈቀርኩ ብለሽ የመጣሽው አይደል እንዴ? እንደዚህ ስሜት አይገባሽ ማለት በቀላሉ መርሳት ትችያለሽ፣ መተው ትችያለሽ። ቶይን ካለት ደግሞ በቃ አለ አይደለ ውስጥ ሊቆርጥ ይገባል። ኧረ እባክሽ ሎተሪ ነው የሚቆርጠው። አንቺ ማታደርጊውን ነገር ሰውን ለምን እሷ ቆርጣለች ለማድረግ አድርጉ ለማለት መሞከር ትክክል አይደለም። ምክንያቱም እሷ ምንም አታውቅም። እውነታውም እሷ መተው አይደል ያቃታት መተው አልችልም ነው አይደል ስትይ ነበረው። እሱን እንዴት ነው ቻል የምትይው? በቃ እኔ አንተ መተው አልችልም እንዴት ነው የምተው ምናምን ብለሽ ስትይ አልነበር? እሱን እንዴት ነው ቻል ልትይ ቻልሽው? ምክንያቱም ሁሉም ነገር በራስ ላይ እንጂ በሰው ላይ ቀላል ነው። በጣም ከግህም ቻል ማድረግ አለበት። ምክንያት ደግሞ ጠንካራ ሰው ነህ። አንተ የተሻለ ህይወት የሚገባው ሰው ነህ። የተሻለ ማን ነው? ፍቅር ጥንካሬ የሚባል ነገር የለም። በቃ ፍቅር ንጉስን ለሎሌው ዝቅ ያደርጋል። በቃ ስለዚህ ይሄን ማወቅ መቻል አለብሽ። አልገባሽም ማለት ነው። ግን ብቻዬን ሆኜ ነገሮችን መተው ነው ፈልገው። በጣም ነው የሚያሳዝነው። ብሩኬ እንግዲህ በጣም ተጎድቷል። ሃይሚ መቼም ይሄን እያየሽ ዝምት ያለሽ የሚል ምንም እንትን የለኝም። ነገ የምትመጣ ነው አብሳላት ውስጥ ይሻላል ነው ክፉ ስለሆንሽ ምናምን አይደለም እኮ አብሳላት በጣም ጥሩ ልጅ ነሽ። ግን እኔ ራሴን ማግኘት ፈልጋለሁ። እንደዚህ ግራ የሚያጋባ ጥያቄ የሚጠይቁ ሰዎች ግን ጤነኛ ናቸው? ሰው ያለበትን ስሜት ከመረዳት ይልቅ ስለራሳቸው መልካምነት እንዲነገርላቸው የሚፈልጉ ገብቷቸዋል። እኔ መጥፎ ነኝ እንዴ ለአንተ ምናምን ምን አገናኘው ከአንቺ ጋር እንዴ? አንቺ እኮ መጥፎ ሰው ነሽ። አዎ ይሄን ምንም ግልጽ እኮ ነው። ለአንቺ ሞራል አይደለሽም ማለት ነው። አዎ ምክንያቱም በቃ መጀመሪያ የተጀመረበት ምክንያት እንደው እሺ ብሩኬ ነገሮችን ለማስተካከል ሞከረ እንበል። ከዛም በኋላ መጣው አፈቀርኩ አለችው፣ በጠበጠችው። እንደገና
ዛሬ እሷ ወጣች ብላ መታ ደግሞ ሌላ ችግር መፍጠር ለምን አስፈለገ? በቃ ጥሩ ሰው ሆነች። እሺ ቢያንስ ያዘ በቃ እኔ ወይ ልጥፋላችሁ፣ በቃ ልረጋጋበት። እኔ በቃ እውነቱን ስነግርሽ የምወደውን ሰው የተለያዩት አይደል? ይሄ ነው በቃ የምወደው ሰው ጋር የተለያዩት። ስለዚህ ታረጅ በቃ እኮ ብሩክ አንተን እኮ ለማስደሰት የሞከርኩ ኧረ እባክሽ እኔ በጣም ያዘንኩት የሃይሚ ኪችን ውስጥ ገብታ በሃይሚ ቦታ የሃይሚን ቤት ኧረ ሃይሚ ታይ በእናትሽ አታናጅ። ነይ ግቢ ቤትሽን ነይ ተሰብስቢ ቃሽን ቢረዱት አይመጡም ነበር እውነት ለመናገር። አዎ አብዛላት ለምን ክፉ ቃል እንዴት ታደርጋለች? በቃ ይሄ እኔ ራሴ መስዋዕት ምን ነው ኬን አስተውስ፣ ሰው እንዳለ ካስተውስ ሁሌ ካጠገብሽ በጣም ወይኔ ይዘሽ ሂጂ ነኝ ገና ወይኑ እስከዛ ይጠብቅሽ መጣላ ደስ ይላል። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝነራችሁ ቪዲዮ ይህን ይመስላል። በሚቀጥለው በነገው ደግሞ ሃይሚ እንግዲህ መታ ምን እንደምትለን እንሰማለን። እስከዛው ያላችሁ በሰላማችሁ ዝት ይበል። ቻው